አርእስተ ዜና 84ኛው የአርበኞች ቀን በድምቀት ተከበረም። በዓሉ አዲስ አበባ 4 ኪሎ በሚገኘው የአርበኞች መታሰቢያ ሐውልት የተለያዩ እንግዶች በተገኙበት ተከብረዋል። በዝርዝር ይዘነዋል። የጤና ባለሙያዎች የሚያነሷቸው ጥያቄዎች ምላሽ ባለማግኘታቸው ለስደት እየተጋለጡ ነው ተባለ። መንግስት የጤና ባለሙያዎች ጥያቄ ተገቢነት ያለው ነው ያለ ሲሆን የባለሙያዎች ጥያቄ በሂደት ለመመለስ ጥረቶች እየተደረገ ነው ብለዋል። ሌላው ከሀገር ውስጥ ያዝነው መረጃ ነው። ጤፍ፣ ጠጅ፣ ጠላና እንጀራን ለመሳሰሉ ምርቶች ደረጃ ለመስጠት የሚያስችል ጥናት እየተከናወነ መሆኑን የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። በቆይታችን ሰሙታላችሁ። ሩሲያ ትላንት አመሻሹን በሰሜናዊ ምስራቅ ዩክሬን በምትገኘው ታሪካዊቷ የኮኖቶፕ ከተማ ላይ አየር ድብደባ ስትፈጽም ማምሸቷ ተገለጸ። ከውጭ የመረጥነው ጉዳያችን ነው። ኢራን አዲስ ሚሳኤል ይፋ አደረገች። ይህ የኢራን ሚሳኤል ቴህራን ከዚህ በፊት ይፋ ካደረገቻቸው ሚሳኤሎች ሁሉ የሚልቅ ነውም ተብሏል። እነግራችኋለን። አብራችሁን ስትቆዩ እኒህና ሌሎች መረጃዎችን የምታገኙ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። ሚያዝያ 27 ቀን 1933 ዓ.ም የፋሽስት ጣሊያን አገዛዝ በአባት አርበኞች ድል የተደረገበት 84ኛው የአርበኞች ቀን በድምቀት ተከበረም። በዓሉ አዲስ አበባ 4 ኪሎ በሚገኘው የአርበኞች መታሰቢያ ሐውልት የተለያዩ እንግዶች በተገኙበት ተከብረዋል። የድል ቀኑ የተከበረው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንዲሁም የተለያዩ ሀገራት አምባሳደሮችና ወታደራዊ አታሼዎች በተገኙበት ነው የተከበረው። በዓሉ ዘንድሮ ለ84ኛ ጊዜ ሲከበር ከጠዋቱ 12 ሰዓት ላይ መድፍ የተተኮሰ ሲሆን ቀኑን አስመልክቶም 4 ኪሎ በሚገኘው በድል ሐውልት ስር የአበባ ጉንጉን የማስቀመጥ ስነ ስርዓት ተከናውኗል። ሚያዝያ 27 የፋሽስት ጣሊያን ጦር በ1928 ዓ.ም ዳግም ኢትዮጵያን ለመውረር መምጣቱን ተከትሎ ኢትዮጵያውያን አርበኞች ለ5 ዓመታት ያህል በጽናት ታግለው ሚያዝያ 27 ቀን 1933 ዓ.ም ድልን በመቀዳጀት የሀገራቸውን ነጻነት ያስከበሩበት ቀንን በማስታወስ የሚከበር በዓል መሆኑ ይታወቃል። የጤና ባለሙያዎች የሚያነሷቸው ጥያቄዎች ምላሽ ባለማግኘታቸው ለስደት እየተጋለጡ ነው ተባለ። የጤና ባለሙያዎች ለሚሰሯቸው ስራዎች በቂ ክፍያ ባለማግኘታቸው ምክንያት ወደ ሌሎች ሀገራት መሰደድ መጀመራቸውን የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኛው ለሪፖርተር ጋዜጣ ጠቁመዋል። ባለሙያዎቹ ከጥቅማ ጥቅም ባሻገር የስራ ቦታ ምቹነት ጥያቄ ያላቸው መሆኑን ያብራሩት ፕሬዝዳንቱ በተለይም የመንግስት የጤና ተቋማት ዘመኑን የሚመጥኑ ካለመሆናቸው ጋር ተያይዞ የጤና ባለሙያዎቹ ወደ ሌሎች ተቋማት እየፈለሱ መሆኑን አብራርተዋል። የጤና ባለሙያዎች የመኖሪያ ቤትና የነጻ ትራንስፖርት አገልግሎት የሚያገኙበት ሁኔታ ሊኖር እንደሚገባም ዶክተር ዮናታን አንስተዋል። በባለሙያዎቹ የሚነሱት ጥያቄዎች ተገቢነት ያላቸው መሆኑን ያነሱት በጤና ሚኒስቴር የህዝብ ግንኙነት ስራና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኘ ረጋሳ የባለሙያዎች ጥያቄ በሂደት ለመመለስ ጥረቶች እየተደረጉ ነው ብለዋል። የጤና ባለሙያዎች ብድር የሚያገኙበትን እድል ለመፍጠር ከኢትዮጵያ ንግድ ባንክ ጋር ውይይት መጀመሩንም አንስተዋል። በባለሙያዎቹ የሚነሳውን የቤት ጥያቄ ለመመለስ ከክልል አመራሮች ጋር ውይይት እየተደረገ መሆኑንም ጠቁመዋል። በዚህም ከአዲስ አበባ ከተማ መስተዳድርና ኦሮሚያ ክልል በጎ ምላሽ መኖሩን ተናግረዋል። ለሀገር በቀል ምርቶች እንደ ጤፍ፣ ጠጅ፣ ጠላና እንጀራን ለመሳሰሉ ምርቶች ደረጃ ለመስጠት የሚያስችል ጥናት እየተከናወነ መሆኑን የኢትዮጵያ ደረጃዎች ኢንስቲትዩት አስታወቀ። የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር ዶክተር መሰረት በቀለ እንደገለጹት እንደ ጤፍ፣ ጠጅ፣ ጠላና እንጀራን ለመሳሰሉ የሀገር በቀል ምርቶች ደረጃ ለመስጠት የሚያስችል ጥናት እየተከናወነ ነው ብለዋል። ምርቶቹ ከኢትዮጵያ አልፎ በዓለም አቀፍ ገበያዎች ተፈላጊ የሆኑ መምጣታቸውን ገልጸው ለጤፍና የእንጀራ ጥራት መመዘኛ ደረጃዎች ተዘጋጅተው ለውሳኔ መላካቸውን አብራርተዋል። ለእነዚህ ምርቶች የጥራት መመዘኛ ደረጃ መዘጋጀቱ አምራቾች በተቀመጠው ደረጃ ልክ እንዲዘጋጁና ሸማቾችም በደረጃው ልክ በመመዘን መሸመት እንደሚያስችል ጠቁመዋል። ኢትዮጵያ ከ160 በላይ ሀገራት አባል በሆኑበት የዓለም የምርት ጥራት መመዘኛ ተቋም ባለሙያዎቿን በመወከል የሀገሪቱን ፍላጎት በሚመጥን የምርት ደረጃ እንዲዘጋጅ ተሳትፎ እያደረገች መሆኑን ዋና ዳይሬክተሯ ተናግረዋል። የካፒታል ገበያ ለአምራች ኢንዱስትሪ አማራጭ የፋይናንስ እድሎችን ማቅረቡን የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልቁ ገለጹም። ባለስልጣኑ ለረጅም ጊዜ የሚቆይ የፋይናንስ አቅርቦት ለአምራች ኢንዱስትሪው ከሚያቀርበው አዲስ የፋይናንስ አማራጭ ውስጥ እንደሚካተት ጠቅሰዋል። እንደ ዋና ዳይሬክተሯ ገለጻ አምራች ኢንዱስትሪውን የሚደግፉ መሰረተ ልማቶችን ለማሟላት በተለያዩ ቦንዶች አማካኝነት የፋይናንስ አማራጮችን ያቀርባል ብለዋል። አነስተኛና መካከለኛ አምራቾችን በዘላቂነት ውጤታማ ለማድረግ የፋይናንስ ምንጫቸውን የሚያሰፉ
የሚያስተላልፉበት አማራጭ ባለስልጣኑ ዘርግቷል ነው ያሉት። የካፒታል ገበያ ከውጭ ባለሀብቶች ጋር ትብብርን በማጠናከር የፋይናንስ ምንጭን በማሳደግ በኩልም ጠቀሜታውን አስረድተዋል። በምጣኔ ሀብት እድገት ውስጥ የግሉን ዘርፍ ተሳትፎ ማሳደግ አካታች ልማትን እውን ለማድረግ በሚደረገው ጥረት ዘርፉን በመደገፍ ባለስልጣኑ የበኩሉ እንደሚወጣ ዋና ዳይሬክተሩ አረጋግጠዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ግብጽና ሌሎች ሀገራት የሱዳን ፈጥኖ ደራሽ ኃይል በፖርት ሱዳን ያደረሰውን የአየር ድብደባ አወገዙ። ፈጥኖ ደራሽ ኃይሉ ባደረገው ድብደባ የሞተ ሰው አለመኖሩም ታውቋል። ሆኖም ስትራቴጂ በተባለችው ፖርት ሱዳን የአውሮፕላን ማረፊያ ላይ ጉዳት አድርሷል። በዚህም የተነሳ አየር መንገዱ ለሰዓታት ከአገልግሎት ውጭ ሆኖም ቆይቷል። የሱዳን ብሔራዊ ጦር አብዛኛው የድሮን ጥቃቶችን ማምከን ችያለሁም ሲል ተናግሯል። በተባበሩት አረብ ኤሚሬትስ እንደሚደገፍ የሚነገርለት ፈጥኖ ደራሽ ኃይሉ ከትናንት በስቲያ በተመሳሳይ በከሳላ የድሮን ድብደባ አድርጓል። ፖርት ሱዳን ፈጥኖ ደራሽ ኃይሉ ካርቱምን ከተቆጣጠረ ጀምሮ የሱዳን መንግስት ጊዜ አስተዳደሩን የተከለባት ከተማ ናት። ከተማዋ ሱዳንን ከቀይ ባህር የምታገናኝ ወሳኝ መስመር እንደሆነች ሱዳን ትሪቡን ነው የዘገበው። ሩሲያ ትላንት አመሻሹን በሰሜናዊ ምስራቅ ዩክሬን በምትገኘው ታሪካዊቷ የኮኖቶፕ ከተማ ላይ የአየር ድብደባ ስትፈጽም ማምሸቷ ተገለጸ። አመሻሹን የተፈጸመው የሩሲያ ድብደባ የኮኖቶፕ ከተማ ከንቲባ የሆኑት አርተም ሰሚንኪን ያረጋገጡ ሲሆን ድብደባ የተፈጸመው በኢራን ሰራሹ ሻሂድ 136 የተባሉ ድሮኖች እንደሆነም ተገልጿል። ከድሮኖቹ በተጨማሪም በሁለት ባላስቲክ ሚሳኤሎች ከተማዋ መመታቷን የተናገሩት በጥቃቱ እስካሁን የሞት ሰው ባይኖርም በከተማዋ መሰረተ ልማቶች ላይ ግን ከፍተኛ ውድመት ያስከተለ ነው ሲል የዘገበው አልጀዚራ ጥቃቱ ሆነ ተብሎ የአደጋ ጊዜ ሰራተኞችና ሐኪሞችን ለመግደል የተፈጸመ አረመኔያዊ ጥቃት ነው ሲሉ ከንቲባው መግለጻቸውን አስነብበዋል። ኢራን አዲስ ነው የተባለለትን የረጅም ርቀት ተምዘግዛጊ ሚሳኤል ይፋ አደረገች። ኢራን ይፋ ያደረገችው ተምዘግዛጊ ሚሳኤል 1200 ኪሎ ሜትር ድረስ ጥቃት ማድረስ የሚችል ነው። ሀገሪቱ ከአሜሪካና እስራኤል ጋር በከባድ ሁኔታ ውስጥ ያለች ሲሆን ይህን ያስተዋወቀችው የጦር መሳሪያ የቀጠናውን ስጋት ያባብሰዋልም ተብሏል። ኢራን ረጅም ርቀት ተምዘግዛጊ ሚሳኤሏን ይፋ ያደረገችው የእስራኤሉ ጠቅላይ ሚኒስተር የማስፈራሪያ መልእክት ካስተላለፉ በኋላ ነው። ኔታንያሁ ሀውቲ በዴቪድ ቤንጎሪዮን አየር ማረፊያ ላይ ያነጣጠረ ጥቃት መሰንዘሩን ተከትሎ በኢራን በቡድኑ ላይ እርምጃ እንደሚጀምሩ ዝተዋል። ይህ የኢራን ሚሳኤል ቴህራን ከዚህ በፊት ይፋ ካደረገቻቸው ሚሳኤሎች ሁሉ የሚልቅ ነው። ዘገባው የአሶሺየትድ ፕሬስ ነው። ውድ ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።